ሙሉ ህይወትን በባህር ላይ ማሳለፍ ምን ሊመስል እንደሚችል አስበው ያውቃሉ? መኖሪያ ቤቶ፣ ትምህርት ቤቶ፣ የሥራ ቦታው አልፎ ተርፎም መቃብሮ ባህር ቢሆንስ? ሰላም ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን እጅግ ወደሚገርም ሰብአዊ አቅምን ወደሚፈታተንና ተፈጥሮን የመላመድ ጥበብን ወደሚያሳይ አንድ ልዩ ማህበረሰብ ዘንድ ይዘናችሁ እንጓዛለን። ዛሬ የምንነግራችሁ ታሪክ ስለ መሬት እንግዶች፣ ስለ ባህር ልጆች ነው። እነዚህ ህዝቦች ባጃው ይባላሉ። በደቡብ ምስራቅ እስያ ሰማያዊ ባህሮች ላይ የሚኖሩ የባህር ላይ ዘላኖች። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እኛ መሬት ላይ የምንኖር ሰዎች ውሃ ውስጥ ገብተን ትንፋሻችንን ለአንድ ወይም ለሁለት ደቂቃ ከያዝን ትልቅ ስኬት እንደተቀናጀን እንቆጥራለን። አይናችንን ውሃ ውስጥ ገልጠን ለማየት እንቸገራለን። የባህር ግፊትም ጆሮአችንንና ራሳችንን ይጎዳናል። ነገር ግን ለአንድ የባጃው ተወላጅ ይህ ፍጹም የተለመደ የዕለት ተዕለት ህይወት ነው። እነሱ ያለምንም ዘመናዊ ኦክሲጅን ሲሊንደር፣ ያለምንም የመጥለቂያ አልባሳት ልክ እንደ አሳ በውሃ ውስጥ ይዋኛሉ፣ ያድናሉ። እስከ 60 ሜትር ጥልቀት ድረስ ሰምጠው ለ10 ደቂቃ ያህል በአንድ ትንፋሽ መቆየትም ይችላሉ። ሳይንቲስቶች ይህንን ክስተት ሲመለከቱ ደነገጡ። ይህ እንዴት ሊሆን ይችላል? ሰውስ እንዴት አሳ ይሆናል? አሉ። ወደ ስፍራውም አቀኑ፣ መረመሯቸው። ያገኙት ውጤት ግን የሰው ልጅን ተፈጥሮ ዳግም እንድንመረምር የሚያስገድድ ሆነ። የባጃው ህዝቦች በዋናነት የሚንቀሳቀሱት በፊሊፒንስ፣ በማሌዥያና በኢንዶኔዥያ አዋሳኝ ባህሮች ላይ ነው። ለዘመናት የኖሩት ሌፓሌፓ በሚባሉ በእጅ በተሰሩ ትናንሽ ጀልባዎች ላይ ነው። ይቺ ጀልባ ለእነሱ ሁሉ ነገራቸው ናት። ሳሎን ቤት ናት፣ ማብሰያም ናት፣ መኝታ ቤትም ናት። አንዳንዶቹ ደግሞ ጥልቀት በሌላቸው የውቅያኖሱ አካባቢ ረዣዥም የእንጨት ምሰሶዎችን በመትከል ከውሃው በላይ እየተንጠለጠሉ ተንሳፋፊ መንደሮችን መስርተው ይኖራሉ። ከመንደር መንደር የሚገናኙትም ጀልባዎቻቸውን እየቀዘፉ ነው። አንድ የባጃው ህፃን መሬት ላይ ከመራመዱ በፊት በውሃ ላይ መዋኘትን ይማራል። ገና በ8 እና 9 ዓመታቸው ትናንሽ ጦሮችን ይዘው የባህር ላይ አሳዎችን ማደን ይጀምራሉ። መሬት ለእነሱ እንግዳ ናት። የሚገርመው ነገር ብዙዎቹ ባጃውያን ረጅም ጊዜ መሬት ላይ ሲቆዩ የመሬት ህመም ወይም የየብስ ህመም ያጋጥማቸዋል። እኛ መርከብ ላይ ስንወጣ እንደሚያዞረንና እንደሚያቅለሸልሸን ሁሉ እነሱም መሬት ላይ ሲቆሙ አለመቀናጀትና ማለክለክ ይታይባቸዋል። የባህሩ መወዛወዝና ማዕበል ለሰውነታቸው መረጋጋትን የሚሰጥ ተፈጥሯዊ ምት ሆኗል። የባጃው ዋነኛ የገቢና የዕለት ምግብ ምንጭ ባህር ነው። የሚመገቡት አሳ፣ የባህር ኪያርና የተለያዩ የባህር ፍጥረታትን ነው። ለእንግድነት የሚሆን ውድ ዕንቁን ለመፈለግ ደግሞ ወደ ባህሩ ጥልቀት ይወርዳሉ። ይህን ለማድረግ ግን ዘመናዊ መነጽር ወይም የዋና ልብስ የላቸውም። ከእንጨትና ከተሰበረ መስታወት የሚሰሩትን ባህላዊ መነጽር ብቻ አይናቸው ላይ ያደርጋሉ።
ከዚያም በከባድ የእንጨት ሚዛን በመታገዝ ወደ ባህሩ ወለል ይምዘገዘጋሉ። እዚህ ላይ ነው እንግዲህ ዋናው ተአምር የሚጀምረው። የባጃው ህዝቦች ያለምንም የኦክሲጅን እገዛ በውሃ ውስጥ ለረጅም ደቂቃዎች የመቆየት አስገራሚ ብቃት አላቸው። ይህ ጉዳይ የሳይንስ ሊቃውንትን ትኩረት መሳቡ አልቀረም። እንደ አውሮፓውያን አቆጣጠር በ2018 በሴንተር ፎር ጂኦጄኔቲክስ የዴንማርክ ዩኒቨርሲቲ ተመራማሪ የሆኑት ሜሊሳ ኢላርዶ የተባሉ ሳይንቲስት ወደ ኢንዶኔዥያ ተጓዙ። የባጃውያንንም የሰውነት አወቃቀር በዘመናዊ የአልትራሳውንድ ማሽን በመታገዝ መመርመር ጀመሩ። የምርምሩ ውጤት መላውን የሕክምናና የባዮሎጂ ሳይንስ ዓለምን አስደመመ። ሳይንቲስቶቹ ምን አገኙ መሰላችሁ? የባጃው ተወላጆች ስፕሊን ወይም በአማርኛው ጣፊያ የተባለው የሰውነት ክፍላቸው ከተራ ሰው እጅግ የገዘፈ ሆኖ ተገኘ። በትክክልም ከጎረቤታቸው መሬት ላይ ከሚኖሩ ማህበረሰቦች ይልቅ የባጃውያን ጣፊያ በ50 በመቶ የበለጠ ትልቅ ሆኖ ተገኝቷል። ለመሆኑ ጣፊያ ወይም ስፕሊን ከውሃ ውስጥ መጥለቅ ጋር ምን አገናኘው? ሳይንሱ እንዲህ ያስረዳናል። አንድ የሰው ልጅ ውሃ ውስጥ ሲጠልቅ ሰውነቱ በራሱ የአጥቢ እንስሳት የመጥለቅ ባህሪን ስርዓትን ያነቃቃል። በዚህ ጊዜ የልብ ምት ይቀንሳል፣ የደም ስሮች ይጠባሉ። በተመሳሳይ ጊዜ ጣፊያ የምንለው ይኮማተራል። ይህ አካል በውስጡ ከፍተኛ መጠን ያለው በኦክሲጅን የበለጸገ ቀይ የደም ሴል አከማችቶ ይይዛል። ልክ ውሃ ውስጥ ስንጠልቅ ስፕሊኑ ተጨምቆ ያንን የያዘውን ተጨማሪ ኦክሲጅን ወደ ሰውነታችን ይረጨዋል። ልክ እንደ ተፈጥሯዊ የኦክሲጅን ሲሊንደር ማለት ነው። የባጃው ህዝቦች ውሃ ውስጥ ሲገቡ ለሰውነታቸው የሚሰጠው የኦክሲጅን ክምችት እጅግ ከፍተኛ ነው። ለዚህ ነው በአንድ ትንፋሽ እስከ 13 ደቂቃ መቆየት የቻሉት። ይህ ለውጥ በአንድ ጀንበር የመጣ አይደለም። ሳይንቲስቶቹ እንዳረጋገጡት ይህ የባጃውያን የሰውነት ለውጥ በዲኤንኤ ወይም በጂናቸው ውስጥ የተቀረጸ የተፈጥሮ ለውጥ ነው። ለ4000 ዓመታት ያህል በባህር ላይ በመኖራቸው ተፈጥሮ ለህልውናቸው ሲል ሰውነታቸውን ከባህር ጋር አዋህዶታል። በተጨማሪም የባጃው ህፃናት አይን በውሃ ውስጥ የማየቱ ብቃት ከእኛ እጅግ የላቀ ነው። የአይናቸው ብሌን በውሃ ውስጥ ብርሃንን የመሳብና የማንጸባረቅ አቅምን ከሁኔታው ጋር አስማምቷል። እንዲህም ሆኖ ግን ሕይወት ለባጃውያን ሁልጊዜ አልጋ ባልጋ አይደለም። ይህ ልዩ ተሰጧቸው ትልቅ ዋጋን ያስከፍላቸዋል። እነዚህ የባህር ልጆች ዛሬ ላይ ትልቅ የህልውና አደጋ ተጋርጦባቸዋል። መሬት ላይ ድንበር አለ፣ ባህር ላይ ግን ድንበር የለም። ይሁን እንጂ ዘመናዊ ዓለም በባህር ላይም የየሀገራትን ድንበር አጥብቋል። ባጃውያን ከአንድ ባህር ወደ ሌላ ባህር ሲዘዋወሩ በየሀገራቱ የባህር ጠረፍ ጠባቂዎች ይያዛሉ። የሚገርመው ነገር አብዛኞቹ ባጃውያን የየትኛውም ሀገር ዜግነት የሚያረጋግጥ መታወቂያ ወይም ፓስፖርት የላቸውም። እነሱ ሀገር አልባ ህዝቦች ናቸው። መታወቂያ ባለመኖሩ ምክንያት ልጆቻቸው ወደ መደበኛ ትምህርት ቤት መሄድ አይችሉም። ሲታመሙ ወደ ዘመናዊ ሆስፒታል የመግባት መብትም የላቸውም። ከዚህ ባለፈ በባህር ላይ የሚካሄደው ዘመናዊና ከባድ የአሳ ማጥመድ ሥራ የባህሩን ስነ ምህዳር እያጠፋው ነው። አሳ በብዛት መጥፋቱ ባጃውያን በባህላዊ መንገድ አሳ አጥምደው እንዳይመገቡም አድርጓቸዋል። አንዳንዶቹ አሳ ለማግኘት ሲሉ ሕይወታቸውን ለአደጋ የሚያጋልጡ ኬሚካሎችንና ፈንጂዎችን መጠቀም ጀምረዋል። ይህ ደግሞ በባህሩ ላይ ብቻ ሳይሆን በራሳቸውም ሕይወት ላይ አደጋ ጥሏል። ብዙዎች በባህር ግፊት ምክንያት የጆሮ ታምቡራቸው ተቀዷል። አንዳንዶቹም አካላቸው ተጎድቷል። አሁን የየሀገራቱ መንግስታት እነዚህን ህዝቦች ከባህር አስወጥተው መሬት ላይ ለማስፈርና መደበኛ ህይወት እንዲመሩ ለማድረግ እየሞከሩ ነው። በዚህ ምክንያት ወጣቶቹ ባህሩን እየተዉ ወደ ከተማ በመግባት የቀን ስራዎችን መስራትም ጀምረዋል። ይህ ማለት ግን ለሺህ ዓመታት የቆየው ልዩ የባጃውያን ባህል ውሃ ውስጥ የመጥለቅ ጥበብና ያ አስደናቂ ተፈጥሯዊ ማንነታቸው ከዓለም ገጽ ላይ ለዘላለም እየጠፋ ነው ማለት ነው። የዛሬው የፕሮግራማችን ማጠቃለያ የሚያሳየን አንድ ትልቅ እውነት አለ።
የሰው ልጅ ተፈጥሮን ለመላመድ ያለው አቅም ወሰን የለውም። ባጃውያን ለህልውናቸው ሲሉ ባህርን መኖሪያቸው፣ አሳን ወዳጃቸው አድርገው ለዘመናት ዘልቀዋል። ነገር ግን የዘመናዊው ዓለም ግስጋሴ፣ የድንበር መጥበቅና የአየር ንብረት መለዋወጥ እነዚህን የባህር አሳ ነባሪዎች ከመኖሪያቸው እያፈናቀላቸው ይገኛል። ምናልባትም ከጥቂት አስርተ ዓመታት በኋላ ስለ ባጃውያን አስደናቂ የውሃ ውስጥ ህይወት የምንሰማው በታሪክ መጽሐፍት ላይ ብቻ ሊሆን ይችላል። ለዛሬ ያዘጋጀንላችሁ ፕሮግራም እዚህ ላይ ይጠናቀቃል። ስለ እነዚህ የባህር ላይ ዘላኖች ምን ተሰማችሁ? የሰው ልጅ ተፈጥሮን የማሸነፍ አቅምስ አስደመማችሁ? ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ፕሮግራሙን አዘጋጅቼ ያቀርብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ